ይሄንን ቪዲዮ ሸር እንድታደርጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ ይዣችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እችኛዋ ሙልዬ ታፈሳ ትባላለች። እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታደርጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ ጓደኛው እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይችኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽ እና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዩዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቤ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነው እና በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸው ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስማም ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው? ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳዩ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርገት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለእሷ መከላከል አልቻልንም እኛ ራሳቸው ስትወድቀ ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከእሷ ጋር 2 ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለእሱ ደወለችለት እና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አትስ ብላ ጠፋች ማለት ነው። ጠፋች። ከዛ ከቀናት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሙባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳችው። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታገላታለች? እንዴት? ኧረ ወይኔ! ኧረ ምን ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን አመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች 1 ቀን ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት አመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየው። እና ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስብ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ ባገኛችሁበት አሳልፋችሁ እባካችሁ ለህግ ስጡ። ይቺ ልጅ የ4 ሰው ነፍሰ ገዳይ ናት። እነዛ 2 ልጆች ፈጣሪ ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ 2 ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ። ይቺ ሴት የ4 ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁ ሸር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልን። እንዴት ናችሁ?
በጣም ያሳዝናል። እንግዲህ ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ሼር ስታደርጉ የዚች ሴት ነፍሰ ገዳይ እንድትገኝ ማለት ነው ያግዘናል ማለት ነው። በጣም ያሳዝናል። ምን ያክል እንደተጨካከን እንግዲህ ያልደግምላችሁም ሰምታችሁታል። ምን ያክል እንደተጨካከን አያችሁ አይደል? ኢትዮጵያውያን በስደት ብትሉ በሀገር ብትሉ አረመኔዎች፣ ቆሻሾች ሆነናል ማለት ነው። በጣም ያሳዝናል ከሚባለው በላይ ማለት ነው። ይሄ ነገር እንግዲህ ይሄን 3 ቀን ሙባረክ ላይ ፌስቡክ ላይ እየተንሸራሸረ ነበር ይህ ነገር ማለት ነው። በኦሮምኛ በአማርኛ እንኳን ገና አላልሰሙትም። አሁን ነው እየተተረጎመ ያለው ማለት ነው። እና በጣም ነው የሚያሳዝን። እንግዲህ ምን ያክል ተጨካክነናል። ነፍሰ ጡር ማነስ ከነ ልጇ 4 ሰው ነፍስ ማብላት በስደት ምንስ ቢጣሉ ምንስ ቢሆን መቼስ በባሏ ቢሆንም በምንስ ቢሆን ድፍረቷስ ጭካኔዋስ ምን ያክል አረመኔ ነን ግን እናንተ ውሸት አይመስላችሁም? ስሰሙ የሆነ ነገር እየውን ልቦና ይስጠን ፈጣሪ። ሌላ ምንም አንልም። እውነት ፈጣሪ ልቦና ይስጠን። መድኃኔዓለም ከእንደዚህ አይነት ነገር ይሰውረን በኢየሱስ ስም። በጣም ነው የሚገርመው። እንግዲህ ሁለቱም ኦሮሞ ናቸው። እችም የጅማ ልጅ፣ እችኛይቱም ደግሞ የወለጋ ልጅ ናቸው። በምንስ ቢጣሉ በምንስ ቢሆን ይሄን ያክል ጭካኔ፣ ይሄን ያክል አረመኔ፣ ይሄን ያክል ሰው በላ ምን አይነት ቆሻሻ ናት እቺ ባለጌ! እርግጠኛ ነኝ እቺ ልጅ በሆነ ነገር ነው እንደዚህ በቅናት ተነሳስታ ነው ይሄን ሁሉ ልታደርጋት የቻለችው። ይሄ ቅናት የሚባል በሽታ በጣም መጥፎ ነው። ይቅርታ አድርጉልኝና ስለ እውነት ነው መነግራችሁ። በጣም ነው የሚያስጠላ። እግዚኦ መሐረነ ክርስቶስ። እንግዲህ እንደሰማችሁት ነው። ሁላችሁም ሼር ላይክ እያደረጋችሁ ለቤተሰቦቿ መጽናናትን ያድልልን ፈጣሪ ማለት ነው። ከባድ ነው ኢየሱስ። እናንተ ስታስቡት አይጨንቃችሁ? በጣም ነው የደነገጥኩት። እኔ ለመጀመሪያ ጊዜ ፌስቡክ ላይ አይቼው ሼር አድርጌው ልሰራበት አልተመቸኝም። ከዛ ኦሮሞች ልጆች ደግሞ ሰርተውት በኦሮምኛ ሰማሁት አሁንም እንደዚሁ እና በጣም ነበር የደነገጥኩት። ግን እርግጠኛ ለመሆን ራሱ እኔ ውሸት ነው ማለት መጀመር ጀመርኩ ማለት ማረጋገጥ ራሱ ከበደኝ። የጭካኔ ጥግ ኬክ ይዛ ቤት ድረስ ሂዳ ከዛ ህይወቷ ካለፈ በኋላ ደግሞ እላዋ ላይ ቁጭ ብላ ምናምን ከዛም ለባሏ ደውላ አስባችሁታል እንዴ? የሆነ መንፈስ እላዋ ላይ ያለባት ማለት ነው። ይሄ በሰላም አይደለም። የእውነት ሄድ ነው። ቢያንስ እንኳን አብልቶ ሰው ይሸሻል አይደለም? እንደገና እነሱ ነፍስ ሲይዛቸው አላቅም። ብቻ ፈጣሪ ፍረድብሽ። እውነት ሳውዲ አረቢያ የትም አትገባም። እንደ ኢትዮጵያ አይደለም። ህጉ ከያዛት አትፈታም። ብቻ ትገኝች ነፍስ በማስጣት ነው። እሷም ትገደላታለች። የሳውዲ ህግ እንደሌላው ህግ አይደለም። ብቻች ልጅ እንድትያዙላችሁ ማለት ነው። ሼር አድርጉ፣ አፈላልጉ፣ የምታዩ ጠቁሙ። እችን ልጅ የምትደብቁት ሰዎች እውነት እናንተም ተባባሪ ናችሁ ለወንጀለኛ ማለት ነው። እና እች ልጅ ካለችበት ቦታ እንግዲህ ሁላችሁም ፈልጋችሁ አምጡልን ማለት ነው። ገዳይዋ ሰማያዊ የለበሰችው ሟች ናት፣ ነፍሰ ጡሯ። እች ቢንክ የለበሰችው ገዳይ ናት ማለት ነው። ያሳዝናል እውነት ለመስማት ራሱ ጆሮ ቅፍፍ የሚል ነገር ነው። በኢየሱስ እናንተ ምን አክል አውሬ ሆነናል። ስደት ብትሉ በቃ እኛ እኮ ቆየን እኮ አውሬነት እና ጨካኝ ከሆነ ወደ አውሬ ከተለወጥን ከዚህ በላይ ምንም አይመጣም። ምን ይመጣል ብላችሁ ታስባላችሁ? ይሄን አክል ጭካኔ፣ የጭካኔ ጥግ እስከነ ልጇ ደፋቻት። እነዛ ደግሞ ፈጣሪ አትርፏቸው። እነዛም ሆስፒታል ናቸው። 2 ጓደኞቿ አብረው የበሉ። እቺ ቢንክ የለበሰችው ናት ገዳይ። ሁላችሁም በደንብ አስተውሏትና ስክሪን እያደረጋችሁ ፈልጓት። አድራሻዋን ፈልጋችሁ ያለችበት ቦታ ለፖሊስ አስይዙ። በነፍስ ግድያ የተፈለገች ነው ብላችሁ ማለት ነው። ሁላችሁም ኢጃዛ ቤት፣ ረፍት ቤት፣ መቼም ካበሻ ጋር ነው ያለችው። መዳም ቤትም ብትሆንም ፎቶዋን በቲክቶክ በየቦታው እየበተናችሁ አስይዟት። እችን ልጅ ተባበሩን ማለት ነው። ሁላችሁ እባካችሁ ፍትህ ለዚች ለሞተችው ነፍሰ ጡር እህታችን ማለት ነው። ወይኔ አቤት የኢትዮጵያ እናቶች አለቀሱ።